ዛሬ ለጥቂት ደቂቃዎች ማስተምራችሁ ጄኔሬሽናል ስለሆነ ወይም ትውልድን ስለሚሻገር እርግማን ነው ወይም ስለ እርግማን ነው ማስተምራችሁ። አንዳንድ ጊዜ ቸርቹስ ምን እንሸወዳለን መሰላችሁ? አንዳንድ ነገሮችን ዲናይ እናረጋለን። አንዳንድ ነገሮችን የሉም ብለን እናወራለን፣ ግን ሪዘልታቸውን ደግሞ እናያለን። ምሳሌ እርግማን የለም እንባልና ክርስቲያኑ ነው ሰው ጌታን ተቀብሎ በሆነ እርግማን ስር ሲኖር ደግሞ እናየዋለን። እና ቸርች አሁን ያለችበት ታይም ላይ ቸርች ምን ከብዷታል ካላችሁኝ፣ ከህግ እርግማን መዋጀትና ሌላው እርግማን ልዩነት አለው። የህግ እርግማን ሌላ ነው፣ ሌላው እርግማን ደግሞ ሌላ ነው። ሄሎ ከኔ ጋር ናችሁ? መጽሐፍ ቅዱስ ክርስቶስ ከምን ዋጀን ነው የሚለው? ከህግ እርግማን። ህጉ መቼ ነው የመጣው? ሙሴ ነው ይዞት የመጣው አይደለ? ቢፎር ሙሴ ለራሱ ሰዎች ከህግ በፊት እንኳን ሰዎች እርግማን ስር ነበሩ። ህጉ ሳይመጣ ሰዎች እርግማን ስር ነበሩ። ሶ ሳምታይምስ አንዳንድ ፋክት የሆኑ ነገሮችን ዲና ያናደርግ ማንክዳቸው ቢኮዝ የሰዎች ህይወት ላይ እያየን ነው። ኤቭሪ ነፃ መውጣት ፕሮግራም ላይ፣ የፈውስ ፕሮግራም ላይ፣ የትንቢት ፕሮግራም ላይ በእርግማን የተያዙ ክርስቲያኖችን እያየን ነው። በከርስ ውስጥ ያሉ ክርስቲያኖችን ምን እያየን ሶ ዲና ያናደርግም። ሶ መፍትሄውን ብሪንግ ማድረግ ካልቻላችሁ፣ መፍትሄውን እያንዳንዱን ነገር ኦፖዝ ማድረግ መቃወም የለመዱ ሰዎች እንደዚህ አይነት ፕሮግራማችን ኦፖዝ ማድረግ ይወዳሉ። ክብር ለኢየሱስ ይሁን። እንደዚህ ቲች የሚያደርጉና እንደዚህ የሚያወሩ ሰዎች እስኪ ፋይናንሳቸው ነው። ሄሎ ፋይናንሳቸው ነው። ከኔ ጋር ናችሁ? ቢኮዝ እያንዳንዱ ትምህርት የህይወታችሁ ነጸብራቅ ነው። እያንዳንዱ ትምህርት የህይወታችሁ ነጸብራቅ። ከላይፍ የማይቀዳ ትምህርት በሙሉ ውሸት ነው። ይሰማች? ከላይፍ የማይቀዳ ትምህርት በሙሉ ውሸት ነው። ምሳሌ የድህነትን እርግማን የመስበር ፕሮግራም ብያዘጋጅ አንተ እዛ ጋር ቁጭ ብለህ አይ እንደዚህ የድህነት እርግማን የሚባል ነገር የለም ካልከኝ መጀመሪያ ማሳየት ያለብህ አካውንትህን ነው። ከዛ በኋላ የለም አለ የሚለው እንስማማለን። ቢኮዝ እንደዚህ ብሎ ማውራት የሚችለው እኔ አሁን ከምናገረው እርግማን ነፃ የወጣ ብቻ ነው። ሶ አንድ ነገር ኦፖዝ ስታረጉ ያ ኦፖዝ የምታረጉት ነገር የናንተን የምትቃወሙት ነገር የናንተን ህይወት አለማጥቃቱን እርግጠኛ ሁኑ። ሄሎ የናንተን ህይወት አለማጥቃቱን እርግጠኛ ሁኑ። ምሳሌ አንዳንድ ሰው ይመጣና ጀርም ባይን አይታይም፣ ባክቴሪያ ባይን አይታይም፣ ቫይረስ ባይን አይታይም። ሰዎች በቫይረስ እየሞቱ እያየናቸው ቫይረስ አይቶ የማያውቅ ሰው ቫይረስ የሚባል ነገር የለም ብሎ ማውራት አይችልም። ቢኮዝ በቫይረስ እየሞቱ እያየናቸው ነው። አንተ አላየኸው ማለት የለም ማለት አይደለም። አንተ ፌስ አላረከው ማለት የለም ማለት አይደለም። ሄሎ ሄሎ አንተ ፌስ አላረከው ማለት የለም ማለት ኦልዌይስ ጄነሬሽናል የሆኑ ከርስና ጄነሬሽናል የሆነ ብሌሲንግ አለ። ለዛ ነው ጳውሎስ ለጢሞቴዎስ ሲነግረው እንደዚህ ይህ እምነት አያትህ ጋር ነበር አለው። ሄሎ ማን ጋር ነበር? አያትህ ጋር። ወደ አባትህ ወደ እናትህ አለፈ፣ ከዛ አንተ ጋር መጣ አለው። ያ ማለት አሁን ያለው ፌዝ እሱ ጋር አይደለም የነበረው፣ መጀመሪያ የነበረው አያቱ ጋር ነው። ከኔ ጋር ያ ፌዝ አሁን ወደ ልጅ የመጣው ሰውየው የዚህኛው ብለድ ግሩፕ ስለሆነ ነው። ለምን እኔ ጋር አልመጣም? ቢኮዝ ያቺ ሴት ወይም ያኛው ወንድ የኔ አያት አይደለም፣ የጢሞቴዎስ አያት ነው። አያትህ ጋር ነበር አለው። ማን ጋር ነበር? አያትህ ጋር ነበር። ከአያትህ ነው ወደ አንተ የመጣው አለው። ሶ አንዳንድ ነገሮችን ዲና ያናደርግም አንክድም። ሄሎ አንክድም። አብርሃም አባታችን ነው ብለን ስናወራ አብርሃም በተስፋ አባታችን ነው አይደል? የአብርሃም በረከት በሙሉ ወራሽ ነን ብዬ ስናገር አብርሃም በተስፋ የኔ አባት ስለሆነ ነው ወራሽ የሆንኩት። ሶ አንዳንድ ነገሮችን ዲና ያናደርግም እና ያዕቆብ ቤተል መጣ። ወደ ቤተል ሲመጣ ሁለት ሰው አጣ። የመጀመሪያው የሚስቱን ነርስ አጣት። ሁለተኛ ደግሞ ሚስቱን አጣ። ሚስቱን ሲያጣ ሰውየው ሲላው ድረስ አልገባውም። ለምን እንዳልገባው ልንገራችሁ። ምን እየተከናወነ እንዳለ ሰውየው አልገባውም። ለምን እንዳልገባው ልንገራችሁ። አንድ ጊዜ እዚሁ ቤቴል ጋር መጥቶ እግዚአብሔር ተገለጠለት። እዚህ ቤቴል ላይ መጥቶ ሰውየው እግዚአብሔር ተገልጦለት ምን እንዳለ ልንገራችሁ። መልአክ ሲወጡና ሲወርዱ አይቶ ከቤቴል ትንሽ እንደራቀ ለካ እዛ ጋር መልአክ ተገልጦኝ እኔ አላወቅኩም እንጂ እግዚአብሔር ቤት ነው አለ። መልአክ ተገልጦለት የእግዚአብሔር ቤት እንደሆነ እንኳን አላወቀም። ሄሎ መልአክ ተገልጦለታል። መልአክ ተገልጦለት አይቶ ሲወጡና ሲወርዱ አይቷቸው ምንም አልመሰለውም። ሄደና እዛኛው ስፍራ ሲደርስ አይ ቲንክ እዛ ስፍራ ነው የተገለጡልኛል። አሁንም
ቤተል ጋር ሲመጣ ተመሳሳይ ክስተት አጋጠመ። መልአክ ሲወጣና ሲወርድ አይደለም ያየው፣ ሁለት ሰው በሞት ተወሰደበት። ምንም አላደረገም፣ አንስቶ ቀበረና ሰውየው ጉዞን ቀጠለ። አሁንም ምን እየተከናወነ እንዳለ አልገባውም። ቤተል ላይ ምንድነው እየተደረገ የሚለው ነገር ያዕቆብ አልገባው። ቤተል ላይ ግን ምን እየተከናወነ እንዳለ ልንገራችሁ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ወደ ኋላ የእናንተን ዘር ስታዩት አባት አያቶቻችሁ በሙሉ ቢያንስ 90% 99% እርግጠኛ መሆን ይችላል ጣዖት አምላኪዎች ነበሩ። የሁላችንም ክርስትናን በኢየሱስ ማመንን የእግዚአብሔር ልጅነትን የነገረን አባትና አያት እንኳን የለንም። የሆኑ ባሎችን እየጠበቁ የሚሰው አባቶችና እናቶች ናቸው ያሉ። በማወቅም ይሁን ባለማወቅ አባቶቻችን አያቶቻችን የሆኑ ነገር ይረዳሉ ብለው ለሚታሰቡ ጣዖቶችና የሆኑ አምልኮች ተላልፈው የተሰጡ ሰዎች ነበሩ። ደማችንን ወደ ኋላ ስታዩት ክራይስትን አይደለም የምታገኙት። ደማችንን ወደ ኋላ ስታዩት ጣዖትና የጣዖትን አምልኮ ነው የምታገኙት። እነዚህ የጣዖት አምልኮች በሙሉ ግን ህይወታችሁን አፌክት እንደሚያደርጉ አታውቁም። እንዴት አፌክት እንደሚያደርጉ ነው ዛሬ የምንማማረው። አምናለሁ ከዚህ ትምህርት በኋላ ደግሞ በኃይል ነፃ ትወጣላችሁ። በኃይል ነፃ ትወጣላችሁ። ከዚህ ትምህርት በኋላ በኃይል 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 ነፃ ትወጣላችሁ። ቁጭ በሉ። እና ራሄል ሞተች። ራሄል ቀኗ ደርሶ መሞት ስላለባት አይደለም የሞተችው። ሰምቲንግ እዚሁ ስፍራ ላይ የተፈጸመ አንድ ስህተት አለ። በዛ ስህተት ሞተች። ሁሉ ጊዜ አንድ ነገር ልንገራችሁ፣ ሁሉ ጊዜ አንድ ነገር ልንገራችሁ። ይሄንን ስናገር ቀረ እንዳይላችሁ። መንፈስ የጨለማውም ይሁን የብርሃን ይቅርታ የሚባል ነገር አያውቁም። ይቅር የሚሉ ደም ሲያዩ ብቻ ነው። ይቅር ለማለት የሆነ ሰው መሞት አለበት፣ የሆነ ሰው መገደል አለበት። ከዛ በኋላ ነው ይቅር የምትባለው። እግዚአብሔር ይቅር ብሎናል ስትባል እንዲሁ ይቅር አልተባልክ። ኢየሱስ ሙቷል። ሁል ጊዜ ስፒሪት መንፈስ በተቆጣ ቁጥር የሆነ ሰው መሞት አለበት። ጨለማውም ይሁን ብርሃን ነው የምላችሁ። መንፈስ በተቆጣ ቁጥር የሆነ ሰንበዲ መሞት አለበት። እግዚአብሔር በዳዊት ተቆጣ። እንዴት የሆነውን ሚስት ወስዳለህ ካለው በኋላ ልጅህን ልውሰድ፣ ማንን ልውሰድ አለው? ቁጭ በሉ። ልክ ነኝ አይደለ? ማንን ልውሰድ አለው? ልጅህን ልውሰድ፣ ህዝቡ ጋር ልሂድ፣ ሰምቲንግ ልጅን ወሰደው። ከዛ ይቅር ተብለሃል አለው። ስፒሪት ሁል ጊዜ ሲቆጣ ካልገደለ ይቅር አይልም። ካልገደለ ይሄ የስፒሪት ባህሪ ነው። የእግዚአብሔርን ባህሪ ነው፣ የዛኛውን ባህሪ ነው። የሆነ ሰንበዲ መሞት አለበት። ምን እንዲባል? ይቅር እንድትባል። እኛ ይቅር የተባለው እንዲሁ አይደለም፣ ክራይስት ሙቷል። ለዛ ነው መጽሐፍ ቅዱስ ከአቤል ደም ይልቅ ወደሚናገር ይላል አይደለ? ትርጉሙን ማለት እንደው ልንገራችሁ። የአቤል ደም ጋር ስትመጡ ለምን ስለኔ አትፈርድም ነው የሚለው። የገደለኛለ ለምን ለኔ አትፈርድም ነው የሚለው። የኢየሱስ ደም ጋር ስትመጡ ልዩነቱም እንደው ልንገራችሁ። እናንተ የሆነ ጥፋት ታጠፋላችሁ፣ እግዚአብሔር ይዛን ታይም ላይ ይቆጣል። ካልገደለ ይቅር የሚባል ነገር የለም። ወዲያውኑ ጋር የተቆጣ ሰዓት እግዚአብሔር ከቁጣ ተመለስ እኔ ሞቼለታለሁ ይላል። የኢየሱስ ደም ከአቤል ደም ይልቅ ይናገራል ማለት እኔ ሞቼለታለሁ ጋር ከቁጣ ተመለስ ሲል እግዚአብሔር ከቁጣው ይመለሳል። ለዛ ነው መጽሐፍ ቅዱስ ምን እንደሚል ልንገራችሁ። ከክፉ ስራቸው እየመለሰ ይባርካቸዋል ይላል። ከምን? ከክፉ ስራ። እስኪ በፊት ጋድን ሞክረው። ክፉ ሰርተ መባረክ አታስበው። እዚህኛው ጋር ስትመጣስ ክፉ ሰርተ ሊበቀል ሲነሳ ክራይስት ነው ያለው ይላል። እኔ ደም አፍስሻለሁ። ከዛስ ጋድ ይመለስና ይባርካል። ከዛ ካራክተር ከዛ ባህሪ ይመለስና ይባርካል። ቁጭ በሉ። ለሬዲያ ፕራዶሳቴ እና ቤቱ የእግዚአብሔር ቤት ነው። ቤተል ያሉት ሰውየው በእግዚአብሔር መገኘት ውስጥ ኢንጆይ እያደረገ ነው። ዋው የሚገርም የመላእክት መገኘት አለ፣ የሚገርም የእግዚአብሔር መገኘት አለ እያለ የሆነ ሰንበዲ እዚህ ሙቷል። ከኔ ጋር ናችሁ? ዲፕ ወርሺፕ መሃል ሚስቱን አጥቷል። ዲፕ የሆነ መንፈሳዊ ኢንካውንተር መሃል የባለቤቱን ነርስ አጥቷል። ሁለት ሰው ሙቶበታል። ስፍራው ግን ቤተል ነው። አታስቡትም። ልክ ነኝ? አታስቡትም። ያዕቆብ ምን እየተከናወነ እንዳለ አልገባውም። ግራ ስለገባው ቀበራትና አሁን ሊሄድ አለ።
የዛ ስፍራ ስም ስቲላው ድረስ ምንድነው? የሴትዮዋ መቃብር ነው። የራሔል ምንድነው? መቃብር ነው። ስፍራው ስቲላው ድረስ መቃብር ነው። ሄሎ ስፍራው አሁንም ድረስ ምንድነው? የሴትዮዋ መቃብር ነው። ኢላይፍ ምን እንደሚገርም ልንገራችሁ። እዚህ ዲፕ የሆነ የእግዚአብሔር መገኘት ውስጥ ናችሁ። እዚህ ሚስታችሁ ሙታለች። ሰውየው የነበረበትን ፕሬዘንስ ረሳው፣ ቀበራትና ሄደ። ሴትዮዋ እዚህ ስትሞትበት ተመልሶ መጥቶ እንኳን እዚህ ጋር ምን እየተከናወነ ነው አላለም። አንዳንድ ሰዎች እንደዛ ናቸው። እዚህ ራሱ እግዚአብሔር ነው ወደ ቤተል ውጣ ያለው። እዛ ኖር አብረን ኖራለን ብሎታል። ሴትዮዋ እዚህ ጋር ሞተች። ሴትዮዋ እዚህ ጋር ስትሞት እግዚአብሔር ጋር መጥቶ ላይፌ ላይ ምን እየተከናወነ ነው? ቤተል ሂድ ባልከኝ በመጀመሪያ ቀን ሚስቴ ሞታለች። ምንድነው እየሆነ ያለው ነገር እንኳን አላለም። ለምን እግዚአብሔርን አስቸግሯለሁ አለና ቀበራት። ጋድም ጸጥ አለ፣ ዝም ነው ያለው። ክብር ለኢየሱስ ይሁን። ናው ራሔል ለምን እንደሞተች ነግራችኋለሁ። መጽሐፍ ቅዱሳችሁን ክፈቱ። ለሬዲ አብራዳ ሳካቴ ዘፍጥረት ምዕራፍ 31 ክፈቱ። ምዕራፍ 31 ከቁጥር 29 እስከ 32። እሺ ክፉ አደርግባችሁ ዘንድ ኃይል ነበረኝ፣ ክፉ አደርግባችሁ ዘንድ ኃይል ነበረኝ። ነገር ግን የአባታችሁ አምላክ ትናንት ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ነገረኝ። የአባታችሁ አምላክ ትናንት ያዕቆብን በክፉ እንዳትናገረው ተጠንቀቅ ብሎ ተናገረኝ። አሁን በደንብ ስሙ፣ እቺን ቃል በደንብ ስሙ። የአባታችሁ አምላክ ነው ያለው። እንደ ተሳሳተ ገባው ማን? ላባ። ሁለተኛ ላይ ያስተካክሏል። ቢኮዝ የሊያና የራሔል አባት እሱ ነው። የአባታችሁ አለ ኖ አለ። ቀጥል እሺ። ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ነገረኝ። አሁን የአባት ቤት ከናፈክ ሂድ። እሺ የአባትህ ቤት ከናፈክ ሂድ። በደንብ ስሙኝ። አሁን አለ የአባትህን ቤት ከናፈክ። መጀመሪያ የተገለጠለት አምላክ የሱን መሰለውና ተሸወደ። የኛም ነው አለ። አሁን ግን ገባው የአባትህ ነው ለካ አለ። እኔ የነዚህ ልጆች አባት እኔ ሌላ ነው የማመልከው አለው። እሺ ቀጥል። አሁን የአባትህን ቤት ከናፈክ ሂድ። አሁን የአባትህን ቤት ከናፈክ ሂድ። ነገር ግን አምላኮቼን ለምን ሰረክ? አሁን በደንብ ስሙ። ቀድም የአባቶቻችሁ አምላክ ነው ያለው። አሁን ገባው የሱ አምላክ ሌላ ነው። ከዛ ኔክስት ቶኑ ተቀየረ። የአባትህ ቤት አለው። ከዛ አሁን የሰረካቸውን ምኖቼን አምላኮቼን ምን በል እመጣለሁ። ቆይ አንዳንድ ጊዜ ኢንላይፍ ምን እንደሚገርም ልንገራችሁ። በአገልግሎትም በየትኛው ማቅጣጫ አንዳንድ ሰዎችን ሳይ ምናቸው እንደምገረም ልንገራችሁ። ላባ ያዕቆብ ጋር መጣ። አንድ ነገር ነገረው። እግዚአብሔር ተገለጠልኝ አለው። ማን? አምላክ ተገለጠልኝ አለው። አምላክ ተገለጠልኝ ካለው በኋላ ያዕቆብ ጋር መጣ። አምላኮችን ሰጠኝ አለው። አንዳንድ ሰዎች አምላክ ተገልጦላቸው አማልክቶቻቸውን ግን ይፈልጋሉ። እነዚህን ሰዎች እንዴት እንደምትረዷቸው አላቅም። አንዳንድ ሰዎች የናዝሬቱ ኢየሱስ ከበራላቸው በኋላ ወደ ቀድሞ ጣዖት ትዝ ይላቸዋል። ላባም እንደዚህ እኮ ነው ያለው። አምላክ ተገለጠልኝ ካለው በኋላ አማልክቶችን ግን መልሳለሁ። የሚናገር አምላክ ተገልጦለት፣ የሚያወራ አምላክ ተገልጦለት፣ የሚሸከማቸውን አምላኮች ግን አምጣለው። ምኖችን? እሱ የሚሸከማቸውን በእጁ የሚይዛቸውን የሚያሽከረክራቸውን አምላኮች ምን በላቸው አምጣ። አንዳንድ ባክ ያደረጉ ሰዎች የሚያወሩ እንደዚህ ነው። አምላክ ተገልጦላቸው እሱን ዲና ያደርገው የሚሸከሙትን አምላክ ፍለጋ ተመልሰናል ይሏል። ላባ ናቸው እነሱ። የሚናገር አምላክ ተገልጦልህ እንዴት አንተ የምትሸከመውን አምላክ ትፈልጋለህ? እግዚአብሔር ከተገለጠልኝ እኔ ላባ ብሆን ያዕቆብ ጋር እንኳን አልሄድም፣ ወደ ቤቴ ነው መለሰው። ቢኮዝ አምላክ ነው የተገለጠልኝ፣ አምላክ ነው ያወራኝ፣ አምላክ ነው የተናገረኝ። ሰው እግዚአብሔር ተገልጦለት እንዴት ጣዖቱ ትዝ ይሏል? ሄሎ እግዚአብሔር ተገልጦለት። እሺ ቀጥል። አምላኮቼ ምን በል መልሳለሁ። እሺ አምላኮቼን ለምን ሰረክ? አምላኮቼን ለምን ሰረክ? ያዕቆብም መለሰ ላባን እንዲህ አለው ልጆችህን ከኔ የምትቀማኝ ስለመሰለኝና ስለፈራሁኝ ይህንን አደረኩ። አምላኮችን የምታገኝበት ሰው ግን እርሱ ይሙት። ምኖችን የምታገኝበት? አምላኮችን የያዘ ሰው ምን ይበል? ይሙት። ይሄን የተናገረው ራሱ ያዕቆብ ነው። በሚስቱ ላይ ነው የተናገረው። ቀጥል። አምላኮችን የምታገኝበት ሰው ግን እርሱ ይሙት። እሺ
አንተ የሆነው በኔ ዘንድ ይገኝ እንደሆነ ያንተ የሆነው በኔ ዘንድ ይገኝ እንደሆነ ወንድሞቻችን ፊት ፈልግ ወንድሞቻችን ፊት ፈልግ ላንተ ውሰደው አለ። ላንተ ውሰደው አለው። ራሔል እንደሰረቀችው ያዕቆብ አያውቅም ነበርና ራሔል እንደሰረቀችው ያዕቆብ አያውቅም። ሙታ እንኳን ያዕቆብ ራሔል እንደሰረቀችው አያውቅም። ራሔል ለሰረቀችው እሱ መጣና ምን አለ? ጣዖቱ የሚገኝበት ሰው አለ ይሙት አለ። ምን ይበል? ይሙት። ይሄ ወርድ የወጣው ከማን አፍ ነው? ከባሏ አፍ ነው። ከዛ ሴትዮዋ ነይ ሲላት አሁን የወር አበባዬ ላይ ነኝ መውረድ አልችልም አለችው። ሁሉንም ፈተሸና ተመለሰ። ሴትዮዋ ግን ከጣዖቱ ጋር ጉዞዋን ቀጥላለች። ከምኑ ጋር? ጣዖቱን እንኳን አልጣለችውም። አብሯት ነው አሁንም ድረስ ያለው። ያ ጣዖት የሷ ጣዖት አይደለም፣ አባቷ የሚያመልከው ነው። ሄሎ፣ ይሄ ጣዖት ማን የሚያመልከው ነው? አባቷ የሚያመልከው ነው። ሰርቋለች፣ ደብቋለች። አባቷ የሚያመልከውን ጣዖት ደብቀው ይዘው የተንቀሳቀሰች ነው። ያዕቆብ እሱ ያህዌን ያመልካል፣ ሚስቱ የአባቶቿን አምላክ ታመልካለች። ሄሎ፣ እሱ የአባቱን የይስሐቅን የያዕቆብን አምላክ ያመልካል፣ እሷ የአባቷን የላባን አምላክ ታመልካለች። አሁንም ድረስ ላባ መጥቶ አምላኬን ሲል መመለስ አልፈለገችም። ቢኮዝ ከያዕቆብ አምላክ ይልቅ ይሄኛው ይሻላል። ቢኮዝ በእጅ ይያዛል። በሷ ትንታኔ በእጅ ይያዛል። በሷ አረዳድ በእጅ ይያዛል። አጠገቤ ስለሆነ አይዋለሁ። በሷ ምን አረዳድ ደን ምን ተፈጠረ? 1 2 3 ምዕራፍ አብረው ሄዱ። 1 2 3 ምዕራፍ አብረው ሄዱ። 1 2 3 ምዕራፍ አብረው በሄዱበት ታይም ድረስ አምላኳ አብሯት ስላለ ሴትዮዋ ምንም አልሆነችም። አምላኳ አብሯት አለ። አምላኳ አብሯት አለ። 1 2 3 ምዕራፍ አምላኳ አብሯት አለ። የማን? የራሔል አምላክ። ሴትዮዋ ምንም አልሆነችም። ምንም አልሆነችም። ምዕራፍ 35 ላይ አንድ ነገር ተፈጠረ። ቁጥር 1 ብቻ አንብብልኝ። ምዕራፍ 35 ቁጥር 1 አሁን ቀደም ያነበብነው ምዕራፍ ስንት ነው? አሁን ምዕራፍ 35 ቁጥር 1 አንብብ። እግዚአብሔር ያዕቆብን አለው። በደምስ አሁን እግዚአብሔር መጣና ራሱ ያዕቆብን አለው፣ እሺ ተነስተ ወደ ቤቴልሔም ውጣ። ተነስተ ወደ ቤቴልሔም ውጣ። በዛ ኑር። በዛ ምን በል ኑር። አሁን ምን ማለት እንደሆነ ልንገራችሁ። ሰውየው ቤቴልሔም ውስጥ አይደለም የሚኖረው፣ ከእግዚአብሔር መገኘት ውስጥ የሆነ ቦታ ላይ ነው የሚኖረው። ያ ስፍራ ራሔል ለያዘችው አምላክና ጣዖት ተስማሚ ነው። አሁን ጋድ መጣና ወደ እኔ መገኘት ውስጥ ግባ፣ ቤተል ውስጥ ኑር አለው። ከኔ ጋር ናችሁ? እንደዚህ አይነት ጨዋታ አልወድም። ከራሔል ጣዖት ጋር አብረህ መኖር የለብህም። ቤቴል ውስጥ ግባ አለው። ቤተል ማለት የእግዚአብሔር ቤት ብቻ ማለት አይደለም። ፍሩትፉል የሆነ ሪጅን ወይም ፍሬያማ የሆነ ዞን ወይም ክልል እንደማለት ነው። ቀጥል። እግዚአብሔር ያዕቆብን አለው ተነስተ ወደ ቤቴል ውጣ። እግዚአብሔር ያዕቆብን አለው ተነስተ ወደ ምን? ወደ ቤቴል ውጣ። እሺ በዛ ኑር፣ ከወንድምህ ከኤሳው ፊት በሸሸ ጊዜ። በቃ አሁን በደንብ ስሙ። ከወንድምህ በኤሳው ፊት በሸሸ ጊዜ፣ ቀጥል። በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያ አድርግ። አሁን በደንብ ስሙ። ወደ ቤተል ሂድ አለው። ከወንድምህ ኤሳው በሸሸ ጊዜ ስገለጥለት እዚህ ላይ አላለው። አዎ ሲል እዛ ስፍራ ላይ መሠዊያ ስራ። ምን ማለት ነው ልንገራችሁ። የተገለጠበት ስፍራ ላይ ተገለጠልኝ ብሎ ጥሎ ነው ሄደው። ድንጋይ አላስቀመጠም። ምንም አይነት ሚሞሪ እንዲኖረው አልፈለገም። የራሔል ጣዖትና ዙሪያው ያሉ ሰዎች የያዙት ጣዖት ይሄንን እንኳን ከሰውየው ማይንድ ውስጥ ወስዶበታል። እግዚአብሔር ተገልጦለት እንዲያስታውስ እንኳን አልተደረገም። ቀጥል። መሠዊያን ስራ አለው። አሁን በደንብ ስም። እግዚአብሔር ይሄንን ከተናገረው በኋላ ያዕቆብ ሚስቱ እንድትሞት አንድ ነገር አደረገ። ቀጥል። መሠዊያ አድርግ። ያዕቆብ ለቤተሰቡና ከእርሱ ጋር ላሉት ሁሉ። በደንብ አሁን ያዕቆብ ከእግዚአብሔር ይሄንን ድምፅ ሰማ። ሄሎ ያዕቆብ ከቤተሰቡ ይሄንን ድምፅ ሰማ። መጀመሪያ ከእግዚአብሔር ድምፅ ሰማ። ምን ስራ? መሠዊያ ስራ። አሁን ሌላ ድምፅ ሰማ። ይሄንን መታዘዝ አለብኛል። ቤተሰቦቹ ጋር መጣ። ቤተሰቦቹ ማለት ሚስቱና ልጆቹ ጋር መጣ። ከዛ አብሮት ያሉት ሰራተኞቹ ጋር መጣ። ኔክስት ምን አላቸው? ያዕቆብ ለቤተሰቡ ከእርሱ ጋር ላሉት ሁሉ እንዲህ አላቸው። ያዕቆብ እንግዶቹን አማልክት ከመካከላችሁ አስወግዱ። እንግዶቹን አማልክት ከመካከላችሁ አስወግዱ። እሺ ንጹሃን ሁኑ።
ንጹሃን ሁኑ፣ ልብሳችሁን ለውጡ። ተነስተን ወደ ቤቴል እንውጣ። ተነስተን ወዴት እንውጣ? ወደ ቤቴል እንውጣ። እሺ። በዛ በመከራዬ ጊዜ ለሰማኝ፣ በዚያን በመከራዬ ጊዜ ለሰማኝ፣ በሄድኩበት መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያ እናድርግ። ያዕቆብ አንድ ነገር አደረገ። ከዚህ በኋላ እኔም በደንብ ስሙ። ሚስቱ ከአባቷ ጣዖት ሰርቃለች፣ ይዘዋለች። 1 ምዕራፍ 2 ምዕራፍ 3 ምዕራፍ አብረው መጡ እና እግዚአብሔር ተገለጠል። እስካሁን ከቤቴል ውጭ እየኖርክ ነው አለ። ወደ ቤቴል ተመለስ። መሠዊያ እንኳን አልሰራህልኝም እዛ አለው። እንድትኖር የምትፈልገው የት ነው? ቤቴል ነው። ቤቴል ኖር አለው። ከቤቴል ሩቅ ስፍራ ነው ያለው። ከዛ ይሄንን ድምፅ ሲሰማ አንድ ነገር አደረገ። ዙሪያ ያላችሁ በሙሉ አለ፣ ሚስቶቼ፣ አብራችሁኝ ያላችሁ ሰዎች ጣዖታዎቻችሁን አምጡ አለ። አምላኮቻችሁን አምጡ አለ። ምን ማለት እንደሆነ ልንገራችሁ። ቤተሰቦቹም አብሮት የሚሰሩ ሰራተኞችም ጣዖት ይዘው ነው ከሱ ጋር የሚሽከረከሩት። እረኞቹ አብሮት ያሉ ሰዎች ያዕቆብ ያዕቆብ የሚሉ ሰዎች የየራሳቸው አንድ ጣዖት አላቸው። ከቤታቸው ያመጡት፣ ከአባቶቻቸው ቤት ያመጡት። ሄሎ ሰውየው ሰራተኞች በሙሉ የሱ ያህዌን አያመልኩም። የሱ ሰራተኞች በሙሉ ምን አላቸው? ጣዖት አላቸው። ቤተሰቦች ጣዖት አምጡ ሲል ቤተሰቦቹ ጣዖት እንደሚያመልኩ ያውቃል። ከዛም እንደተፈጠረ ልንገራችሁ። ሚስቱ ጣዖት አመጣች፣ ሰራተኞቹ ጣዖት አመጡ። ራሔል ጣዖት አመጣች። የመቼ ጣዖት? ከላባ ቤት የሰረቀችው የአባቱ አምላክ ሰጠችው። ጉዞ ወዴት ነው? ወደ ቤቴልሔም እየሄዱ እያለ ያዕቆብ ምን ማድረግ እንዳለበት አልገባውም። ጣዖት ብቻ ተቀብሎ ነው እየሄደ ያለው። በደንብ ስሙን። ሰይጣን መቼ እናንተ ላይፍ ላይ ፓወርፉል እንደሚሆን ልንገራችሁ። ጌታ ኢየሱስ አንድ ጊዜ አንድ ነገር ተናገረ። አንድ ሰው ነበር አለ፣ አጋንንት ወጣለት አለ። ሄደ አጋንንቱ። በቃ ሄደ ብለን ሸኘ ነው አጋንንቱ። ከጥቂት ደቂቃ በኋላ ስንመለስ አለ 7 አጋንንት አለበት አለ። አጋንንቶች በጣም ፓወርፉል የሚሆኑ ስታስወጣቸው ነው። ያ ማለት ይሄንን ሰውዬ አጋንንት ባታስወጣለት ይሻል ነበር። ቢኮዝ አንድ ብቻ ነው የነበረው። ካስወጣስ በኋላ 7 አለበት። አሁን ምን ማለት ነው? አንድ ካስወጣችሁ በኋላ ዝም ነው ያላችሁት። አንድ ካስወጣችሁ በኋላ ዝም ነው ያላችሁት። ያቺ እሱ የነበረባትን ቤት በምንም ነገር አልሞላችኋትም። ጓደኞቹ ጋር ይሄድና ይላል። በደንብ ስሙኝ። ጓደኞቹ ጋር ይሄድና ምቹ ቤት አግኝቻለሁ ይላቸዋል። 6 ጓደኞቹን ይዞ ይመጣል። መጀመሪያ እኮ አንድ ሆኖ ብቻውን ሲኖር ሌላ ጓደኛውን አልጠራም። ሲወጣ ግን አሁን ቤስት ፕሌስ ነው አለ። ያንዳንድ ሰዎች ላይፍ ዴሊቨር ከተደረጉ በኋላ ነው የሚከፋው። ለምን? ልክ ዴመኑ ከወጣ በኋላ ሌሎች 6 ጓደኞችን ይጠራል። አሁን ቤስት ነው ይላል። ሄሎ ከኔ ጋር ናችሁ? ዴመኖች ለምን ላይፋችሁ ላይ እንደሚመለሱ ልንገራችሁ ባጭሩ። አንድ ሰው አሁን ከሞተር ላይ ቢወድቅ እግሩ ይቆስላል አይደል? ከዛ ሆስፒታል ተወስዳላችሁ፣ ቁስል ምናምን ይታሸጋል። ከዛ ከሆስፒታል 1 ሳምንት ከቆየ በኋላ ሰውየው ተፈወሰ ትላላችሁ። ሰውየው ተፈውሷል። ለእናንተ ነው የተፈወሰው። ቢኮዝ ስቲል ነው ታሞ ለመሆኑ ምልክት ጠባሳ አለው። ዴመኖች ላይፋችሁ ላይ የሚያደርጉት ነገር አንድ ነው። ተመልሶ መምጣት ስለሚፈልጉ መግባት የሚችሉበትን ጠባሳ አድርገው ነው የሚሄዱት። ያ ምንድነው ከተባለ ያንተ ካራክተር ነው። የሆነ ታይም አንተ ላይ ይኖሩብህና ላይፍህን ካራክተርህ ላይ ጠባሳ ያስቀምጣሉ። ያ ካራክተር ተመልሶ መምጫቸው ነው። ሄሎ ያ ካራክተር ምንድነው? ተመልሶ መምጫቸው ነው። ተመልሶ ይመጣሉ። አንተን ዴሊቨር ያደረገ ሰው ነፃ ያወጣ ይመስሏል። ጠባሳውን አላጠፋው። ጠባሳው ምንድነው ከተባለ መመለሻ ነበርኩ ይላል። እዚህ ቤት ውስጥ ነበርኩ፣ ይሄ ለካ የኔ ቤት ነው ይላል። ሄሎ ይሄ ለካ ምንድነው? የኔ ቤት ነው ይላል። የኔ ቤት ነው። ቤቱ መሆኑን በምናወቅ ጠባሳ አለ። እሱ ከሄደ በኋላ እሱ ነው እንጂ የሌለው የሱ ካራክተር አንተ ውስጥ አለ። እሱ የለም፣ የሱ ካራክተር ግን አንተ ውስጥ አለ። እሱ የለም፣ እሱ የሚያደርገውን ነገር በሙሉ ግን አንተ እያደረከው ነው። ሄሎ ዴሊቨር ያደረገ ሰውዬ መዝሙር አስከፍቶ ሊዘል ብዙ ነገር ሊያደርግ ይችላል፣ ግን ዴሊቨር አላደረገም።
ለሌሎች 7 ዴመኖች ነው ያመቻቸ። ቢኮዝ ደሊቨር ማለት አጋንንት ማስወጣት አይደለም። ደሊቨር ማድረግ ጠባሳውን ማጥፋት ነው። እሱ ተመልሶ እንዳይመጣ ማድረግም ጭምር ነው። እሱ ምን እንዳይል ተመልሶ እንዳይመጣ ማድረግም ጭምር ነው። ሰውየው ምንድነው ያጠፋው? ጣዖት አምጡ አለ። የአባቷን ጣዖት ሰጠች። የአባቷን ጣዖት ከሰጠች በኋላ እሱ የአባቶቹን አምላክ አልሰጣትም። ብቻውን ይተዋት። ምንድነው ያደረገው? ቤተል እንሄዳለን የአባቶች አምላክ እዛ ነው ያለው ብሎ ነው ያሰበው። ተቀበላትና መንገድ ጀመሩ። እሷ መንገድ ስትጀምር እሱ የአባቶችን አምላክ ይዟል። እሷ ባዶዋን ነች። ጣዖቷን እንኳን ተቀምጣለች። መንገድ ላይ የሄደች ሞተች። አንድ ጎበዝ የሆነን ወታደር ጄኔራል የሆነን ሰው በውጊያ 40 ዓመት ልምድ ያለውን ሰው ጦር ሜዳ ውስጥ ስትከቱት መሳሪያ ሰጥታላችሁ። 40 ዓመት ልምድ አለው ብለህ በባዶ ከሰጠው ሙት እያልከው ዲፌንስ የለውም። የሚከላከልበት ምንም አይነት መሳሪያ የለም። ከየትኛውም ስፍራ የሚመጣ በራሪ ጥይት ይገለዋል። ሴትዮዋ የሆነችው እንደዛ ነው። ሴትዮዋ የሆነችው እንደዛ ነው። እና እንደዚህ ከሆነ ጣዖቱ የተገኘበት ሰው አለ ይሙት አለ። የማን ጣዖት የተገኘበት? የላባ የሌላ ጣዖት አላል። የሌሎቹ ችግር የለውም አለ፣ እቀበላቸዋለሁ ችግር። የላባ ጣዖት የተገኘበት ግን አለ ይሙታል። የላባ ጣዖት የተገኘባት ራሄል ነች። የተገኘባት ሰዓት ሞተች። ከአባቶቻችሁ ከሚያመልኳቸው አማልክቶች የሚመጣ የትኛው መንፈሳዊ ጥቃት ከዚህ ሰዓት ጀምሮ እንዲቆም አዛለሁ። አሜን። ከዚህ ሰዓት ጀምሮ እንዲቆም አዛለሁ። በኢየሱስ ስም ኃይል እንዲቆም አዛለሁ። በኢየሱስ ስም ኃይል እንዲቆም አዛለሁ። በኢየሱስ ስም ኃይል እንዲቆም አዛለሁ። አዛለሁ። ቁጭ በሉ፣ ቁጭ በሉ። መጽሐፍ ቅዱሳችን ውስጥ ምን እንደሚገርም ልንገራችሁ። ሐዋርያት ሥራ ምዕራፍ 2 ላይ ስትመጡ መንፈስ ቅዱስ ተሞሉ። ልክ ነኝ? ስንት ሺህ ሰው ተጨመረ? 3000። ስንት ነበሩ እነሱ? 120። በአጠቃላይ ስንት ሆኑ? 3120። ምዕራፍ 4 ላይ አንድ ደስ የምትል ቃል አለች። ከመካከላቸው ድሃ ሰው አልነበረም የምትል እና ምን እንደሚገርም ልንገራችሁ። የተቀበለው ሰው በሙሉ ያመልክ የነበረውን ጣዖትና አምላክ አስቀምጦ ነው የተቀበለው። ብዙ ጊዜ ምን እንደሚፈጠር ልንገራችሁ። ብዙ ጊዜ የአባቶቻችሁን አምላክ ትታችሁ የመጣችሁ ሰዓት በሕይወት ዘመናችሁ አይታችሁ የማታቋቸው ድህነቶች ይመጣሉ። አታ የማታክሰው ባዶ ትሆናለህ። ሄሎ የሻይ 20 ብር መክፈል ይከብዳል። 20 ብር መክፈል ይከብዳል። ከዛስ ጌታን ከተቀበልኩ በኋላ ድህነትን ያተረፍኩት ትላለህ። ምን እየተከናወነ እንደሆነ መንፈሳዊ ዓለም ላይ አታውቅም። አንድ ነገር ልንገራችሁ። አንድ ጊዜ አንድ ጥናት ተሰራ። አሁን ላይ ቴክኖሎጂ በፊት በየመቶ ዓመቱ ይቀየር ነበር። በ16ኛው ክፍለ ዘመን 17 ጋር ሲመጣ 17 እና 18ኛው ክፍለ ዘመን ሲመጣ በየ25 ዓመት ሆነ። አሁን ቴክኖሎጂ ለ12 ሰዓት ብቻ ነው የሚቆየው። የሆነ ነገር ፈጠርኩ ባላችሁ በ12 ሰዓት ውስጥ የዛ ነገር የተሻለው ነገር ይፈጠራል። አንድ ቴክኖሎጂ አሁን ላይ ባለበት ሁኔታ 12 ሰዓት ብቻ ነው የሚቆየው። በዚሁ ልክ ደግሞ ሌላ ነገር ላሳያችሁ። ቸርች ነው። ቸርች ስትመጡ ቸርች በ100 ዓመት እንኳን አትለወጥም። አቬሬጅ የቸርች የምትለወጥበት እድሜ ተብሎ ተሰርቶ ከ78 ዓመት እስከ 120 ዓመት ነው የተባሉ አንድ ቸርች ላይ ለውጥ ለማምጣት። አሁን የምትከራከሩባቸው ይሄ ቴዎሎጂ መጽሐፍት 15ኛው ክፍለ ዘመን ላይ የተጻፉ ናቸው። 15ኛው ክፍለ ዘመን ላይ 500 ዓመት ወደ ኋላ ተመለሰ ቁጭ ብለህ ትከራከር። የኒቂያ ትላለህ የሆነ ትቸዋለህ። አንዳንዶች አላችሁ ትቸዋለህ። 500 ዓመት የሆነ ነጥብ እንኳን አልተስተካከለም። 500 ዓመት ከዛሬ 100 ዓመት በፊት የነበረው ፓስተር እና አሁን ያሉ ፓስተሮች መካከል ዲፈረንስ የለም። ቸርች ከታይሙ ጋር እንኳን አብራ መሄድ አልቻለችም። ከኔ ጋር ናችሁ? አንድን ቸርች ለማደስ 100 ዓመት ሊኖር ይገባል። ልክ አሁን ጊዜው ደርሷል ስትባል ሙታል። አንተ አሁን ለመለወጥ ጊዜው ደርሷል ስትባል ሙታል። ለምንድን ነው ኦፖዝ የሚደረግ? የሆነ ኒው ቼንጅ ይዘህ የመጣ ሰዓት ኦፖዝ ትደረጋለህ። ቢኮዝ የሚቀየረው በየስንት ዓመቱ ነው? በየ100 ዓመት። እና ሳምታይምስ ቁጭ ብዬ ይደነቃለሁ።
500 ዓመት 600 ዓመት ወደ ኋላ የነበረ ነገር ላይ እንዴት አሁን ትከራከራለህ? ምን ብለው ቢያስተምሯቸው ነው በሁለት ምዕራፍ ሰዎቹ ባለጸጋ የሆኑት? ጌታን ከተቀበሉ በኋላ ምን ብለው ነው ያወሯቸው? ሁሉ ጊዜ አንድን ሰው ዴሊቨር ስታረጉት ስፔሻሊ ትውልድን ተከትሎ ከሚመጣ እርግማን ህይወቱን ነፃ ስታወጡት ጣዖትህን ጣል ብቻ አትበሉት። ጣዖቱን ከጣለ በኋላ የሆነ ነገር አስይዙት። የሁሉንም ጣዖት ሰብስቧል እና እሱ በራሱ አፍ ይሄ ጣዖት የሚገኝበት ሰው ምን ይበል ብሏል? ይሙት። ጣዖቷን ተቀበላትና ከዚህ እርግማን ግን ሊጠብቃት የሚችል ነገር አላደረገም። ጣዖቷን ተቀብሏታል። ከዚህ እርግማን ግን የሚከላከላትን ነገር ግንብ ምን አላለም? አልሰራም። ሴትዮዋ እየሄደች ሞተች። ሰውየው ስቲላው ግን ቤተል ነው። ከቤተል ስንወጣ እንቀብራታለን አለ። ሴትዮዋ ቤተል ውስጥ እንኳን አልመጣችም። ቤተል ያልመጣችበት ምክንያት እንደው ልንገርህ። ቤተል ያልመጣችበት ምክንያት ላባን ላሳያችሁ። የላባ የአባቶችን አምላክ ነው ያለችው። ልክ ነኝ? የላባ አምላክ ማን እንደሆነ ላሳያችሁ። ላባ በጎቹ ለመውለድ የሚቸገር ሰው ነው። በጎች አሉት። በጎቹ ለመውለድ ይቸገራሉ። ፍሬ የሚባል ነገር የለም። አንድ ቀን ያዕቆብ መጣና እንጨት ሲያስቀምጥ ሁሉም ነገር ይስተካከለው። ያ ማለት የላባ አምላክ ፍሬያማነትን አይወድም። የያዕቆብ አምላክ ደግሞ ፍሬያማ አምላክ ነው። በደንብ ስሙኝ። ቁጭ በሉ። የላባ አምላክ ልጅ ስትወልዱ ደስ አይለውም። ሰው እንደዚህ ያለው የኔ አምላክ ምንም አልሰራም፣ እስኪ አንተን አምላክ ሞክር ሲለው ዝንጉርጉሬ ሲል በዛው ከለር፣ ያንጃም ሲል በዛው ከለር። ሰው የላባ አምላክ ምንድነው ችግሩ ሲባል የላባን ከብቶች እንዲወልዱ እንኳን ማድረግ አልቻለም። የላባ ከብቶች እንዲወልዱ ወይም ፍሬያማ እንዲሆኑ ማን አስፈልጓል? የያዕቆብ አምላክ አስፈልጓል። ሄሎ ከኔ ጋር ናችሁ? ሴትዮዋ ልትወልድ ስትል የላባ አምላክ ገደላት። ልትወልድ ስትል ገደላት። ሰው የላባ አምላክ ከመውለድ ጋር ችግር አለበት። ከመውለድ ጋር ችግር አለበት። ከማርገዝ ጋር ችግር የለበት። ከመውለድ ጋር ችግር አለበት። ያንተ ባለጠግነት ሲወለድ አይቻለሁ። ያንተ ባለጠግነት ሲወለድ አይቻለሁ። ስታክፈው አይቻለሁ። ስጨብጠው አይቻለሁ። በእጅ ይዘው አይቻለሁ። ቁጭ በሉ። አንድ ጥያቄ ልጠይቃችሁ። ቤታችሁ ውስጥ የቤት ሰራተኛ ብታስገቡ ከ7 ዓመት ገንዘብ መስጠት አቅቷችሁ ከ7 ዓመት በኋላ ልጄ እነድርሃለሁ ትሉታላችሁ? ላባ እኮ እንደዛ እኮ ነው ያደረገው። 7 ዓመት ስራ አለው። ከሰራ በኋላ ደሞዜ ምንድነው ሲል ልጄን እሰጥሃለሁ። ያ ማለት በላባ ማይንድ ውስጥ ገንዘብ ከልጅ የበለጠ ዋጋ ነው ያለው። ደሞዜ ምንድነው ሲል የ7 ዓመት ደሞዝ እሰጥሃለሁ አይደለም ያለው። ለብር ያለው ሜንታሊቲ ያሳያችሁ። ምን እሰጥሃለሁ? ልጄን። ከዛስ ከ7 ዓመት በኋላ አንዲት ሴት ሰጠው። ኖኒ ቸነር ለምፈልገው ያችኛይቷን ሲል 7 ዓመት ሰራና ትወስዳታለህ አለው። ከዛስ ከ7 ዓመት በኋላ ምን እንደተፈጠረ ልንገራችሁ። 2 ልጆቹን ይዟቸው ያዕቆብ ተደብቆ ወጣ ፈርቶት። አባትየው ሲመጣ ልጆቼን ልሰናበት ብሎ አይደለም የመጣው። አምላኬን አለ። አምላኬን ልጆቼን እንደፈለክ አድርግ። ምን አምላኬን ልጆቼ ምን እንደፈለክ አድርጋቸው። ሄሎ ምንን አምጣ? አምላኬን አለ። ምን አይነት የድህነት ስፒሪት ነው? ለቤት ሰራተኛችሁ 7 ዓመት እኔ ጋር ስራና ልጄን እሰጥሃለሁ ይባላል? በጌታ በኢየሱስ ስም አይልጸልያለሁ። ከዚህ ሰዓት ጀምሮ አባቶቻችሁ የሚያመልኳቸው ጣዖቶች፣ ዘርን ተከትለው የሚሰሩ የመናፍስት ኃይሎች በእናንተ ህይወት ላይ አቅም የላቸውም። በእናንተ ህይወት ላይ አቅም የላቸውም። ሽባ ሆነዋል። ሽባ ሆነዋል። አቅም የላቸውም። ቁጭ በሉ። አንድ እውነተኛ ታሪክ ልንገራችሁ። አንድ ልጅ ምናልባት ከጥቂት ዓመታት በፊት ሚዲያ ላይ አይታችሁት ይሆናል። በሶሻል ሚዲያ ላይ ሲሰራጭ አይታችሁት ይሆናል። ራኮሻላ ብርሃዲያና ሞሳቴ ዚሊ ብራዲያና ሞሳቲ ክላርጃዳስ
ዚግላሃርዲያ ክራዶስ ሳካቴ ሌሬዲያ ብራዶስ ሊክራዶስ ሻታካታላ ባሃሲያንቴ ሪብሮዶስ ሳሊ ብራሃዲያና ሞሳቴ ፕሮኮቶስ ሳሊ ብራሃዲያና ሞስ ምን እንደሚገርም ልንገራችሁ እና ይሄ ልጅ የመጣው ከሰሜን አሜሪካ ነው። የመጣው ሎተሪ ደርሶስ ነው የነበረበት ሀገር። ወደ ኢትዮጵያ ብር ስትቀይሩ ሰውየው ቢሊየነር ነው። ሚሊየነር አይደለም ያልኩት፣ ቢሊየነር የደረሰው ሎተሪ። 2 ሳምንት እዚህ መጥቼ ለዝናና ብሎ መጣ ወደዚህ ወደ ኢትዮጵያ እዚሁ አዲስ አበባ። አይፎን ስልክ አለው። ተዝናንቶ ምን መስራት እንዳለበት ፕላን ሊያደርግ ነው የመጣው እና ቤተሰቦች መካከል ይስጠኝ የሆነ ነገር ያድርግልኝ ሚል ትንሽ ክርክር ተፈጥሮ ነበር። ሳምንት አልቆየም አይፎን ስልኩን ለመስረቅ ብለው ሌቦቹ ገደሉት። ግን በደንብ ስሙ። አሁን ይሄ ሚዲያ ላይ ያያችሁት ዜና ነው። መንፈሳዊ ዓለም ላይ ግን አይፎን ለመስረቅ ሲባል አይደለም የተገደለው፣ እንዳይበላው ገንዘብ መጥቷል፣ ግን እንዳይጠቀምበት። ለዛ ነው ሳምታይምስ ምን እንደሚገርም ልንገራችሁ። ኦልዌይስ ገንዘብ ያለበት ስፍራ ላይ የሆነ ሰንበድ ይሞታል። ስፔሻሊ እዚህ ከሆነ 7 በፍቅር ይኖሩ የነበሩ ወይም 10 በፍቅር ይኖሩ የነበሩ ቤተሰቦች ለ60 ካሬ ሜትር መሬት ሲጋደሉ ታያቸዋል። በርምስም 60 ካሬ ሜትሩ 50 ሚሊዮን የሚያምጣ 100 ሚሊዮን እስኪሸጥ እንኳን ደመኑ አያስጠብቃቸው። አንዱ አንዱን ከገደለ በኋላ ኖ ዋን እንዳይጠቀምበት አድርጎ ነው የሚጨርሳቸው። ኖ ዋን፣ ሁሉም ማስተዋሉ ይወሰዳል። ከኔ ጋር ናችሁ? ሰምቲንግ እንኳን መሰራበት አይሏችሁም። ሁሉም ማስተዋሉ ይወሰዳል። ሁሉም ክፉ ይሆናል። አንዳንድ ጊዜ ትውልድን ተከትሎ የዘር ሐረግን ተከትሎ እናንተ ላይፍ ላይ አፌክት የሚያደርጓችሁን ጣዖቶች አታቋቸው። ሰምታይምስ የእናንተ ካራክተር ይመስላችኋል። የማን ጣዖት? አባቶቻችሁ ያመጧቸው ጣዖቶች። ፕራካታ ሳሊ ብራሃዲያናሞስ ዘርን ትውልድን ተከትለው የሚሰሩ ጣዖቶችና መናፍስቶች አሉ። ልክ ፍሬያማ ሆንኩ ላቀፈው ነው ስትል የዛን ታይም ትሞታለህ። መቼ ሲባል የዛን ታይም። በየሰፈሩ እኮ እንደዚህ አይነት ሰዎች አሉ። ወይኔ ሊያልፍለት ሲል እኮ ነው የሞተው ትላላችሁ። ምን ሊያልፍለት ሲል ነው የሞተው። ሊብራሃዲያናሞስ ጄጌዴሌ ቦሳ ሊክራሃዲያናሞስ ሪካ ቶሮቦሻዴ እነዚህ ጄኔሬሽናል የሆኑ ትውልድን ተከትለው የሚሰሩ እርግማኖች ሁል ጊዜ መነሻቸው አባቶቻችሁ የሚያመልኳቸው አማልክቶች ናቸው። አባቶቻችሁ የሚያመልኳቸው አማልክቶች ናቸው። አባቶቻችሁ ሳምታይምስ ምን እንደምደነቅ ልንገራችሁ። ቀላል ኤግዛምፕል ልንገራችሁ። ማሚ ነኝ ፓስተር ሚኮ ነው እዚህ ጋር ነው። ቀላል ኤግዛምፕል ልንገራችሁ። እዚህ ጋር ነው። ማሚ ለፓስተር ሚኮ እናቱ ነች። ልክ ነኝ? ምሳሌ ነው። ፓስተር ሚኮ ጋር እኔ በጣም ወዳጅ ሆንኩኝ። ማሚ ትናደራለች፣ ትቆጣለች። እርግጠኛ ናቸው አይደል? ከነበራችሁበት ቤተ እምነት ስትወጡ መጀመሪያ በፈረስ ኢንካውንተር የምታደርጋችሁ የፓስተር ሚኮ እናት ነች የምትባሏል። በልም ትመጣለች። ልጄ ተውከኝ ትልሃለች። ማወራ ይገባችሁ? ልክ ነኝ አይደል? ልጇ ጋር ስለተጣበቅ ተውከኝ አትልህም። ግን ምን እየተከናወነ እንዳለ አይገባህም። ትንሽ ላበራላችሁ ይፈለኩ የሚቃወሞቹ የትኞቹም ጣዖቶች ኃይላቸው ሽባ ሆኗል። አሜን አሜን። ኃይላቸው ሽባ ሆኗል።
አሜን። ኃይላቸው ሽባ ሆኗል። ኃይላቸው ሽባ ሆኗል። አሜን። ቴንክ ዩ። ኃይላቸው ሽባ ሆኗል። ሽባ ሆኗል። ሽባ ሆኗል። ሽባ ሆኗል። አሜን። አቅማቸው ሽባ ሆኗል። አደጉ የምትሏቸው ሀገሮች ስትሄዱ አካባቢውና አየሩን የሚገዛው የግሪክ መንፈስ ነው። የማለት ፍልስፍና ይወዳል፣ ዕውቀት ይወዳል፣ ዕውቀት ይወዳል። ኢየሱስ ከሞት ተነስቷል ስትለው ኦኬ የታሪክ ማስረጃ አለ ይላል። እንግዲህ ከ2000 ዓመት በፊት የነበረ ሰው አላመጣም። ልከኛ አይደል? ኤቭሪቲንግ ሁሉን ነገር ወረቀት ላይ እንድታሰፍርለት ይፈልጋል። ቢኮዝ አየሩን የሚገዛው መንፈስ ባህሪ ነው። ባህሪው እንደዛ ነው። መንፈሱ ባህሪው እንደዛ ነው። እኛ እንደ ሀገር ምንድነው ካልክ ድህነት ስፒሪት ነው። ሰው ፍሩትፉል ሲሆን ፍሬያማ ሲሆን የሚወድ መንፈስ የለም እኛ ሀገር ላይ። ያንን ዛሬ ሰብራችሁት እንድትወጡ ጸልያለሁ። በእናንተ ትውልድ ውስጥ የምትሰብሩት እናንተ እንድትሆኑ ጸልያለሁ። እናንተ እንድትሰብሩት ጸልያለሁ። አንድ ቀላል ጥያቄ ልጠይቃችሁ። አንድ ቀላል ጥያቄ። ዮሴፍ ታውቁታላችሁ? ዮሴፍ ግብጽ ገባ። ወንድሞቹ መጡ። ወንድሞቹ ተመልሰው እንዲመጡና እሱ ጋር እንዲመጡ ሲፈልግ የማን ከረጢት ላይ ነው ዕቃ ያስቀመጠው? የቢንያም። የማን ልጅ ነው? ዕቃ ታስቀምጥባቸዋለህ፣ የሆነ ነገር ይዘው ይሄዳሉ፣ ተመልሰው ታገኛቸዋለህ። ብለድ ነው በቃ። በዛ ብለድ ውስጥ ፍሎ የሚያደርግ ነገር ነው። እሷ ተመልሰው ሂደው ከሄዱ በኋላ ተመልሰው ግብጽ ያስመጣቸው ማን ነው ካልከኝ ቢንያም ነው። ቢንያም እዛው ግብጽ ውስጥ ረጅም ታይም እንዲቀመጡ ያደረገው ማን ነው ካልከኝ ቢንያም ነው። የራሄል ልጅ ማን ነው ብሎ እኮ ነው ዮሴፍ የጠየቃቸው። ቢንያም የታለች? ይኸው እሱ ውስጥ አስቀምጠው። ቢኮዝ የራሄል ልጅ ነው። ሌሎች የሊያ ልጆች ላይ አልሞከረም። ዘራችሁን አንቆ የሚይዙ ክፉ ጣዖቶች በሙሉ አሁን እንዲፈርሱ አዛለሁ። አሁን እንዲፈርሱ አዛለሁ። አሁን 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 እንዲፈርሱ አዛለሁ። አሁን እንዲፈርሱ አዛለሁ። መሰዊያቸውን አፈርሳለሁ። አቅማቸውን ሽባ አደርጋለሁ። አቅማቸውን ሽባ አደርጋለሁ። አቅማቸውን ሽባ አደርጋለሁ። ፍሬያማ እንድትሆኑ ጸልያለሁ። ፍሬያማ እንድትሆኑ ጸልያለሁ። ብዙ ጊዜ ሰዎች በቀንበር ስር ወይም በእርግማን ስር ያለን የማይመስሉን ለምን እንደሆነ ልንገራችሁ። በልሳን ስለሚጸልዩ ስለምትዋቸው ትሸወዳላችሁ። ትንቢት ሲናገሩ ስለምትዋቸው ትሸወዳላችሁ። ሄሎ ምሳሌ ቀላል ምሳሌ ልንገራችሁ። ብዙ ጊዜ በኢየሱስ ስም ኃይል ብለን እንጸልያለን። እነ ጴጥሮስ መጥተው በኢየሱስ ስም ኃይል ተነስና ተመላለስ አሉት። ልክ ነኝ? የአማርኛው ነው በኢየሱስ ስም ኃይል የሚለው። የኢየሱስ የስሙ ኃይል ከተገለጠ ሙሉ ዩኒቨርስ ይቀልጣል። ቶት ሽባ መነሳት አይደለም፣ አንዳችሁም አትቀመጡ። በኢየሱስ ስም ኃይል የምትሉት የእናንተ አማርኛ ትክክል አይደለም። የስሙ ኃይል ከተገለጠ ከዋክብት በሙሉ ይቀልጣሉ። እነ ጴጥሮስ ታዲያ በምንድን ነው የፈወሱት ካልከኝ፣ ስም በኢየሱስ ስም የምትለዋን ቃል ለመግለጽ የገባው የግሪክ ቃል ኦኖማ ይባላል። ኦኖማ ማለት ካራክተር ማለት ነው። በኢየሱስ ባህሪ ኃይል ነው ያሉት። ምን ማለት ነው ልንገራችሁ። ኢየሱስ በባህሪው በሽተኛ አይቶ አያልፍም። የኢየሱስ ባህሪ ነው የሚፈውስህ ነው ያሉት። ባህሪው ፈዋሽ ነው። ባህሪው ለአንድ ሴት ሲል ሰማርያ ድረስ እንደሄዱ ያደርገዋል። ባህሪው ጋር ስትመጡ አይቷቸው አስተምሯቸው። ከዛ በኋላ ምን እንደሚል ታውቃለህ? እረኛ እንደሌላቸው በጎች አይቶ አዘነላቸው ይላል። በቃ አይቶ አስተምሮ ፈውሶ እንዲሁ አይቶ ያዝናል፣ ያዝንልሃል። ከዛም እንዳልንገረ ለነዚህ ሰዎች ምግብ የለም አለ። ሄሎ ከኔ ጋር ናችሁ? ለነዚህ ሰዎች ምን ምግብ የለም? ጠራ፣ ገንዘብ ያጁን ጠራ።
እዚህ ውስጥ አንድ ነገር ልንገራችሁ፣ አንድ ነገር እንዲገባችሁ። 5 ሰው ነው የሰበሰበው። ሴቶችና ህፃናት አልተቆጠሩም። ሲጣራ ማን የመጡት? መጽሐፍ ቅዱሳችሁ ላይ ማን የመጡት? ተውት እሺ፣ ቤት ስትገቡ አንብቡት። ለምን ደቀ መዛሙርቱ እንደጠራ ልንገራችሁ። 5000 ሰው መመገብ የሚችል ገንዘብ እነሱ ከረጢት ጋር አለ። ዳትስ ዋይ ለዛ ነው የጠራቸው። ምን እንዳሉት ልንገር። አሁን እጃችን ላይ ያለው 200 ነው አሉት። አሁን ነው ያሉት። ወደዚህ ተራራ ስንመጣ ይዘነው አልመጣንም። ቢግ 5000 ሰው የሚመግብ ሚኒስትሪ ነበረው። ሄሎ ሲጠይቃቸው ምን ያክል አላችሁ? ምን ያክል ይዛችኋል አለ። 200 ብቻ። 200ማ አይገዛም አሉት። አሁን ወደ ሰፈር ምን እንዴት እንጀራ ገዝተን አንችልበትም። ኦኬ እንደዛ ከሆነ የህፃኑ ልጅ አሳይዘው መጡ። አፍተር ዛት መገባቸው። እንዲመግባቸው ያደረገው ምንድነው ካልከኝ ባህሪ። አንዳንድ ጄኔሬሽናል ከርስ ማስተምርበት ምክንያት መናፍስቶቹ እናንተ ውስጥ ስላሉ አይደለም፣ በፍጹም አይደለም። የሉም። ኢየሱስን ነው የምታመልኩት። ኤቭሪዋን ያውቃል። በትምህርት ማትማቲክስ ትምህርት አለ፣ አፕላይድ ማትማቲክስ ደግሞ አለ። አንድ ጊዜ 10ኛ ክፍል እየተማርን እያለ መምህሬ ወላጅ አምጣለኝ። ምን ብዬው እንዳለ ልንገራችሁ። አሁንም ማስተምር አይ ቲንክ ትሪጎኖሜትሪክ መሰለኝ የሚያስተምረኝ። ይሄን ማስተምራቸው አለ የአውሮፕላን ክንፍና ሰምቲንግ የሚሰራበት ነው አለኝ። አንተ ትሰራበታለህ ወይ አልኩት። ወላጅ ይዘና አለኝ። እሱም የማይሰራበትን ነው የሚያስተምረኝ። ግን ምን ይሰራበትን? ማትስ ጋር ስትመጡ ማትማቲክስ እና አፕላይድ ማትማቲክስ አለ። ማትስ የሚያስተምሩ ሰዎች ክንፍ መስራት አይችሉም። አፕላይ ያደረጉ ሰዎች ግን ይሰራሉ። ያማል ባዮሎጂ እና አፕላይድ ባዮሎጂ አለ አይደል? ባዮሎጂ የተማሩ ሰዎች ሰው ማከም አይችሉም። አፕላይድ ባዮሎጂ የተማሩ ሰዎች ግን ሰምቲንግ እንኳን ማድረግ ይችላሉ። ቢኮዝ አፕላይ የሚደረግ ነገር ነው ያወሩት። መንፈሳዊ ነገር የሚያውቁ ብዙ ሰዎች አሉ። አፕላይድ ደግሞ የሚያውቁ ሰዎች አሉ። መንፈሳዊ ነገር የሚያውቁ ሰዎች ስለ ተአምራት ያወሯቸዋል። አፕላይ የሆነ ስፒሪቹዋል ነገር ያላቸው ሰዎች ደግሞ ተአምራት አድርገው ያሳዩዋል። ከኔ ጋር ናችሁ? ለዛ ነው ኤልያስ አፕላይ ያደረገ ሰው ነው። ሌሎቹ ከነጣዖቶቻቸው ችግር የለውም፣ እነሱ የሚያምልኩኝ እኛም እናመልካለን። ኤልያስ ግን እስኪ በእስራኤል ምድር አምላክ እንዳለ እንተያያለን አላቸው። እግዚአብሔር እሳት አወርዳለሁ አላል። ኖ ችግር የለው እኔ አወርደዋለሁ አለ። እኔ አምላኬን ብለምነው እሳት ያወርዳል፣ እሳት ያወርዳል፣ እሳት ያወርዳል። ምን ብለው ብለምነው እሳት ያወርድ። የእናንተን ጣዖቶች ጥሯቸው፣ ቄሶቹን ጥሯቸው፣ ነቢያቶቹን ጥሯቸዋል። መጡ። ውሃን የተደረገ ውሃ ላይ እሳት መጣ። የኤልያስ አምላክ እሳት ከላከ እሱ የሚልከውን እሳት ውሃ እንኳን ሊያጠፋው አይችልም። አፕላይድ የሆነ መንፈሳዊ ነገር ነው ያለው። እግዚአብሔር ይፈውሳል የሚለውን ኤቭሪዋን ያውቃል። እግዚአብሔር እንደሚፈውስ ግን የሚያሳዩ ጥቂት ሰዎች ናቸው። ከነዛዎቹ አንዱ እናንተ እንድትሆኑ ጸልያለሁ። አንዱ እናንተ እንድትሆኑ ጸልያለሁ። አንዱ እናንተ እንድትሆኑ ጸልያለሁ። አንዱ እናንተ እንድትሆኑ ጸልያለሁ። አሜን አሜን። ቁጭ በሉ። ለዛ ነው መጽሐፍ ቅዱስን ሳነብ ምን እንደሚገርመኝ ልንገራችሁ። ኦልዌይስ ሁሉ ጊዜ የሚገርመኝ ይሄን መጽሐፍ ቅዱስ የጻፉ ሰዎች ምን ብለው እንደጻፉ ልንገራችሁ። የሰማነውን አሉ፣ ያየነውን፣ የዳሰስነውን፣ የጨበጥነውን እሱም እላችኋል እነግራችኋል። ከሰው አልሰማነውም፣ ከሱ ሰምተነዋል፣ ዳሰነዋል፣ ጨብጠነዋል፣ አይተነዋል። እነሱ መጡና ይሄንን መጽሐፍ ጻፉት። ያልሰሙ፣ ያልዳሰሱ፣ ያልጨበጡ ሰዎች እነሱ ያወሩትን ያወሩሃል። መስማት ግን የለም፣ መዳሰስ የለም። እነሱ ያወሩ እንድትዳሰስ ነው፣ እንድታነባ አይደለም። እነሱ ያወሩ እንድታይ እንድትጨብጠው ነው። እኛ የሰማነውን ካሉ አንተም መስማት ትችላለህ እኮ እያሉ፣ እኛ የዳሰስነው ካሉ አንተም መዳሰስ ትችላለህ እያሉ፣ እኛ የነካነው ካሉ አንተም መንካት ትችላለህ እያሉ፣ ለኛ የተገለጠ ካሉ ላንተም ይገለጣል እያሉ ነው። ላንተም ይገለጣል እያሉ ነው። ሄሎ ክብር ለኢየሱስ ይሁን። ለምንድን ነው ታዲያ
ትውልድን ተከትሎ ዘርን ተከትሎ ስለሚሰራ መርገም የምታወራው ነግሬያቸዋል። በልሳን ስለምትጸልዩ ከከርስ ፍሪ ናችሁ ማለት አይደለም። ለዛን ብዙ ሰዎች መንፈሳዊ አክቲቪቲ ስለሚያደርጉ ከከርስ ፍሪ ሆኑ ይመስላቸዋል። ከከርስ ፍሪ ለመሆናችሁ 100% ማረጋገጫው የእናንተ ባህሪ ነው። ባህሪያችሁ 100% ማረጋገጫ ነው። 100%። ቀላል ኤግዛምፕል ልንገራችሁ። ቀላል ልጅ ትወልዳላችሁ። የምትወልዱት ልጅ ከሁለት ያንዳችሁን ካራክተር ነው ይዞ የሚሄደው። የራሱ የለውም። የእናንተን ካራክተር እያየን ያደገው። አንዳንድ ጊዜ መናፍስቶች ሲጮህ አይታችኋል። ልጄ ናት ይላሉ። ወልደውሻል ማለት ነው። የምናየው ባህሪ በሙሉ ካስወጣነው በኋላ እንኳን እሱን ነው የምናየው። በጌታ በኢየሱስ ስም አንተ በቤተሰብ የመጀመሪያ ትሆናለህ። በዘርህ የመጀመሪያ ትሆናለህ። የመጀመሪያ በኢየሱስ ስም ኃይል ትሆናለህ። በኢየሱስ ስም ኃይል ትሆናለህ።